የተከበራችሁ የፕራይም ሚዲያ አበይት ጉዳይ ተከታታዮች ይህ ሳምንታዊ በወቅታዊ ጉዳዮች ላይ የምንወያይበት ፕሮግራም ነው። በዛሬው ዝግጅታችን ያው እንደተለመደው ከባልደረባዬ እና ከአዲስ ምንጭ የዩቲዩብ ፕሮግራም አዘጋጅና ባለቤት ወጣት አቶ ውብሸት ታዬ ጋር በወቅታዊ ሀገራችን ጉዳዮች ላይ ልንነጋገር እዚህ እንገኛለን። ሰሞኑን ብዙም አበይት ጉዳይ የለም። ትንሽ ከፍ ያለችው የጌታቸው ረዳ መግለጫ ናት። ከዛ ወዲህ ተገናኝተንም አላወራንም። አይ ቲንክ አብዛኛውን ጊዜያችንን የምናወራው በዚህ በትግራይ ክልል ባለው ወቅታዊ የፖለቲካ ትኩሳት ላይ ነው። ትኩሳቱም እየረገበ እየሄደ ያለ ይመስላል። በዛ ላይ ነው ሌላው በጣም ጦርነት የናፈቁ ሰዎች በቀደም አንስተን ነበር ስናወራ ነበር። በኢትዮጵያና በኤርትራ መካከል ጦርነት እንዲነሳ በጣም የሚፈልጉ ከዛም ከዚህም አሉ። እርግጥ ነው ኢትዮጵያ የቀይ ባህር አክሰስን ለማግኘት ጥያቄዎችን በሰላማዊ መንገድ አቅርባ ነበረ። ጠቅላይ ሚኒስትሩ ኦልሞስት ከ2 ዓመት በፊት ጀምሮ ቤተ መንግስት ከገባበት ጊዜ ጀምሮ እኛ ሳንሰማም ኢትዮጵያ የባህር በር እንዲኖራት ከፍተኛ የሆነ እንቅስቃሴ ሲያደርግ ነበረ። በድብቅም መጨረሻ ላይ በግልጽ ያንን አስመልክቶ ኢትዮጵያ ያቀረበችው ጥያቄ የዓለም አቀፍ ሕግን ያማከለ የኢትዮጵያን ጂኦግራፊያዊ አቀማመጥ ያማከለ ታሪክን ያማከለ ብዙ እውነታዎች ባሉት መንገድ ኢትዮጵያ በቀይ ባህር ላይ ተጠቃሚ መሆን አለባት የሚል ጥያቄ ተነስቶ ብዙ ማወያያ ሆኖ ነበር። ይሄ ሁሉ ሲነሳ በተለይ ከኤርትራ በኩል የእሺታም የይሁንታም በግልጽ የሰማነው ነገር የለም። የመስማማትም ያለመስማማትም የሰማነው ነገር የለም። እኔ ግን እገምታለሁ የኢትዮጵያ መንግስት ከኤርትራ መንግስት ጋር ጥያቄዎችን አቅርቦ ሲነጋገር ቆይቷል። በተለይ በለውጡ ማግስት በኢትዮጵያና በኤርትራ መካከል ያለው የዲፕሎማሲ ግንኙነት በተሻሻለበት ወቅት የነበረው ሁኔታ ሁላችንም ተስፋ የሰጠው ምንድነው? በሰላማዊ መንገድ በውይይት በወንድማማችነት ድርድር እንኳን ሳይደርስ ወይም ክርክር ጋር ሳይደርስ የዓለም ሌሎች የተባበሩ መንግስታት ይሁን እዛ ሳይደርስ ሁለቱ መሪዎች በሁለቱ ሀገሮች መካከል ያለውን ታሪካዊ ግንኙነት ግንዛቤ ውስጥ አስገብተው የሁለቱን ህዝብ ወንድማማችነት ግንዛቤ ውስጥ አስገብተው ጉርብትናን ግንዛቤ ውስጥ አንድ ህዝብ መሆኑ ራሱ ግንዛቤ ውስጥ አስገብተው ይሄ ነገር በሁለቱ ስምምነት ውሳኔ ያገኛል የሚል ተስፋ በብዙ ሰዎች ውስጥ ነበረ። ነገር ግን መጨረሻ ላይ ያየን ያለ ነው ኖርማል የሆነ ግንኙነቱም እየቀነሰ ይመጣና ያው ፕሮፓጋንዳው ከዛም ወደዚህ ነገሮች ይጎተታሉ። አሁን ከሁለቱ መንግስት በላይ ነገሩን እየጎተተ ያለው ፕሮፓጋንዳውና ይሄ አጫፋሪው ነው ዳርዳር ያለው። በዚህ በመንግስት በኩልም አሉ በቀቀ ባህርን ሰብረን እንገባለን ምናምን የሚሉ አሉ። ይሄ አግባብ ያለው አይመስለኝም። በዛ በኩልም 4 ኪሎ እንገባለን የሚሉ አሉ ዩቲዩበሮች ምናምኖች ማለት ነው። ይሄም አግባብ ያለው አይመስለኝም። ወደ ትግራዩ ከዛን ጀምሮ ይሄንን ጨርሰን እኔ እንደው እቺን ጨርሰን ለመግቢያ እንዲሆነን እንደበዚህ አጋጣሚ በትላንትና ዕለት እንደምናስታውሰው የታላቁ ኢፍጣር ተካሂዶ ነበር። በጣም ደስ የሚል ነበር። እንደው በሱ ብንጀምር ብዬ እንደው በዚህ ዘይረ ነው ብንጀምር በጣም መልካም ነው ብዬ አስባለሁ። ይሄ የቁርአንና የፊዝ ይሄ የመንገድ ላይ ኢፍጣር ልምድ ከለውጥ ወደ የመጣ ነው። ኢትዮጵያ ውስጥ ያለው መንግስት ስልጣን ላይ ያለው ገዢው ፓርቲ ለሁሉም ሃይማኖቶች ምን ያህል ትኩረት እየሰጠ ይሆነ እያከበራቸው ይሆነ። አሁን ይሄ መንግስት ገዢው ፓርቲ ጠቅላይ ሚኒስትሩ ሌሎችም አመራሮቹ እምነቶችን እኩል እያከበሩ ነው ማለት ነው። ይሄ እኮ በሌላ ዓለም እኮ የለም ነው። በተለይ ኢትዮጵያ ውስጥ ከለውጡ በፊት እንደዚህ አይነት ነገር ነው አይታሰብም። በጣም አይታሰብም። ሁሉም በባለቤትነት ሁሉን ተቆጣጥሮ አንዱ ሌላውን ሲያስፈራራ የነበረ ነው። አሁን ሰው እየተከባበረ ነው ማለት ነው። ብዙ መገለጫዎች አሉት ነው ለመናገር የዚህ አይነት የጎዳና ላይ ኢፍጣር ሲደረግ ተሰባስቦ እዛ ጋር አንድነትንም ተጠነክርበት ነው አይደለ? መቼስ በእስላም ደግሞ አንዱ መልካሙ ነገር በጋራ መሰብሰብ አዛን ሲደረግ ሁሉም ሰው በጋራ ሄዶ ሲሰግድ እንኳን ሶላት ላይ በርከት ብሎ ሲል እንዳውም ሱና ነው ጭምር ነው የሚባለውና በጣም ትልቅ ነገር ነው። ሌሎቻችንን መመልከታችን ጥሩ ስሜት ፈጥሮልናል። በጣም ደስ የሚል ነው። ውድድሩም ደግሞ ነበረ
ነበረ። በጣም ደስ የሚል ነው ለማለት ነው። በዚህ እንጀምረው ብዬ ነው። ትክክል ነው። አሁን በዚህ ቀደም ሲል በጀመርነው ብንቀጥል ነው ጥሩ የሚሆነው። በተለይ ከዚህ ከባህር በር ጋር በተያያዘ የሚነሱ ነገሮችን አስመልክቶ እስካሁን እየተነሱ ያሉ ነገሮች የህግ ጉዳዮች ናቸው። በህግ በሰላማዊ መንገድ መሆን ያለባቸው ነገሮች እና ሰጥቶ መቀበል ነው መቼም ዓለም ላይ ያለው ሌላ ነገር የለውም። ከዛም አልፎ ደግሞ በዓለም አቀፍ ህግ መሰረት መጠየቅ ያለብን ነገር ይገባናል ብለን የምንለው ነገር ካለ እንጠይቃለን። ነገር ግን ይሄንን ሚዲያ ላይ ያሉ ሰዎች ስላነሱት የሚሆን ነገር አይደለም። አካሄዶችና የመሳሰሉ ነገሮች አሉ። ለምሳሌ ኢንተርናሽናል ሪቨርስ ሎ የሚባለውን በአጭሩ ስንመለከት ድንበር ተሻጋሪ ወንዞችን ገድበህ በቃ አይሄዱም ከዛሬ ጀምሮ ብለህ አጥረህ መኖር አትችልም። ለምሳሌ አባይን አይሄድም ከዛሬ ጀምሮ እዚሁ ነው የሚኖረው ማለት አትችልም። የዓለማችን ትልቁ ወንዝ ነው። በዛ ወንዝ ላይ ህልውናቸው የተመሰረተ ሀገራት አሉ መኖር የማይችሉ። ግብጽ የምትባለው ሀገር ለምሳሌ የለችም። የደም ስራ ኢትዮጵያ ነች። ነገር ግን አይ መብታችን ነው በኢትዮጵያ ተራሮች ላይ ስለሚዘንብ እዚሁ እናደርገዋለን። አንደኛ ተፈጥሮ መገደብ አይቻልም። ሁለተኛ በሞራልም በህግም በምንም ተቀባይነት የለውም። ዘሴሚስትሩ እኛ እንደዛ የምናደርግ ከሆነ ህልውናቸው የተመሰረተ በመሆኑና ያንን ውሃ የምናቆም ከሆነ ጥያቄ ውስጥ የሚገባ ከሆነ የመኖር ያለመኖር ጉዳይ እኛም ደግሞ የህልውና ጉዳያችን እንደዛው ነው። በተለይ ከባህር በር ጋር በተያያዘ ያሉ ነገሮች መውጫ ማግኘት አለብን። ኢትዮጵያ ትልቅ ሀገር ነች። ከ10 ትልልቅ ሀገራት በዓለም ላይ ካሉት አንዷ ነች። ይህንን የህዝብ ቁጥር ተይዞ መቀለድ አይቻልም። ጥያቄዎች ካሉ ብዙ ጊዜ የሚነሳውን ለምሳሌ ከአሰብ ጋር በተያያዘ በጣም ግልጽ ስለሆነ የአሰብ ጉዳይ ማለት ነው። ፈንጂ ነው የተጠመደው እንደሚታወቀው ብዙ ጊዜ ደጋግመን አስተናዋል። ይህንን ነገር ሁሉ ጊዜ ቲፒኤልኤፍ ያደርግ የነበረው ለምሳሌ በቤኒሻንጉልና በአማራ ክልል፣ በሶማሌና በኦሮሚያ ክልል፣ በአፋርና በአማራ፣ በአፋርና በሶማሌ፣ በአፋርና በኦሮሚያና በአማራ ክልል ላይ ሁሉ ጊዜ ፈንጂዎችን የመጥመር ነገር የሆነ ሰዓት ላይ እኔ ከሌለ ሁሉ ፈንድቶ አገሪቷ ትወድማለች የሚል ነገር እንዳደረገ ሁላ የአሰብንም ጉዳይ እንደ ፈንጂ ነው የተጠቀመበት ነው ለመናገር ቲፒኤልኤፍ። ነገር ግን አሁን በኢትዮጵያ ውስጥ በክልሎች መካከል የጠመዱት ፈንጂ ፈንድቷል። የበላው ግን እነሱን ነው። ዞሮ ዞሮ እንግዲህ እነሱን ፈንጂ አጥማጁንም እኮ ይበላዋል። መጨረሻ ላይ ግን ይሄ በዋናነት የበላው እነሱን ነው። ይሄ አይደል እንግዲህ ያየነው ባለፈው 5 ዓመት በነበረው ጦርነት የሁሉም ወያኔዎች እዛ ሄደው ታጥቀው ወደ ቦታችን እንመለሳለን ሲሉ የሁሉም የኢትዮጵያ ክልል ህዝብ ነው ሆ ብሎ ተነስቶ የበላቸው። ዳግም እንዳይመለሱ አድርጎ ነው እንግዲህ እንትን ያደርጋቸው ነው ወደ አሳብ ሴሌክቲቭሊ። በነገራችን ላይ ህዝቡ በጣም ደግሞ ደስ የሚለው ነገር ካደረጉት ነገር አኳያ ወደ ህዝብ አልተሄደም። ቲፒኤልኤፍ እንግዲህ ያው የመጣበት ሁኔታ ምናምን አለና ወደዛም ሳይቀር ሁሉም ቦታዎች ላይ ፈንጂ ጠምዶ ነበር። እንደው ቅርቡን ነገር ነው ወደ ቦረና ስንሄድ የሆነ ወቅት ላይ ያየነው ነገር በዚህ በደራሼና በኮንሶ መካከል እንኳን ከደራሾቹ ጋር በመሆን አሰልጥነው በጣም ከባድ ኃይል አሰልጥነው ምናምን ብለው በኮንሶቹ ላይ የደረሰው ነገር በሺዎች የሚቆጠሩ እንዲሰደዱ አድርገው ከወጣ ብሎ ባለ ቦታ ላይ አንድ ቦታ ላይ እዚህ ከደራሽ አካባቢ ላይ ወደ 150 የደቡብ ፖሊስ አባላትን መንገድ ላይ ጠብቀው ረሽነው በሰዓቱ ነበር እኔ ሄጄ የነበረው በወቅቱና ይሄን ሁሉ ነገር አድርገው ወደ አሰብ ጉዳይም ሲመጣ በተመሳሳይ ሁኔታ ያን ነገር ነበር ያደረጉት። በወቅቱ ስጋቶች ነበሩ በኤርትራ በኩል ለመናገር፣ ምክንያቱም ኢትዮጵያ ትልቅ ሀገር ነች። ይሄ እንግዲህ በቁጥር ትንሽ ነው ብሎ የሚያስበው ቲፒኤልኤፍ የመጣበት ቦታ ይታወቃል። እንግዲህ ከዛ ከደደቢት ተነስቶ እዚህ መጥቶ ቱለማ መሬት ላይ ተቀምጦ ንጉስ ሆኖ ንጉስ ፎር ላይፍ ሆኖ መለስ እንደዛ ነበር ያስቡ የነበረው እና ለመኖር የሚያስችላቸው ነገር አንደኛ ሁለቱም ትልቅ የህዝብ ክፍል ነው ብለው የሚታመኑም የሆነውንም አማርኛና አፋን ኦሮሞ ተናጋሪውን ህዝብ በመከፋፈል እሳትና ጭድ ነው የሚል ትርክት በመፍጠር በመስራትም ጭምር ሀገራችን እኮ ስትመለከት አሁን ሁሉም ቦታዎች ላይ ከዚህ ውስጥ የሚከቱ ሐውልቶች ናቸው ያሉት። የአንድነት፣ የፍቅር፣ የሰላም ሐውልት የለንም እኮ እዚህ አሁን እኛ ያለንበት ከፍ ብትል የቀይ ሽብር ሰማዕታት ሐውልትን ትመለከታለህ። በሐውልት በቃ በሰማዕታት ሐውልት በምን ሐውልት ትግራይ ስትሄድ ትግራይን አውቀዋለሁ እኔ እንግዲህ ለብዙ ጊዜያት መቀሌ ከተማ ላይ ያለው ነገር ትመለከት ሐውዜን አደባባይ የሚባላል አጽሙን ምናምን ትመለከታለህ። ሐውልት ሄደህ ስትመለከት እንደ ሰዎች እንትን ያሉበት ነው። እዛው ደግሞ በኋላ ይሄ መዘዘኛው ደግሞ ሻቢያ ደግሞ አይደር አንደኛ ደረጃ ትምህርት ቤት መጥቶ እንደዚሁ እዛም ደግሞ እንደ አይነት ነገሮች አሉ። ወደ ኦሮሚያ ብትሄድ ወደ አማራ ክልል ብትሄድ በሙሉ ያዘን የመቁሰል ሐውልቶች እንድናደርግ ነው። የአንድነት ግን ሐውልቶች ወደፊት እንገነባለን። ልክ አሁን የምረሱ ዩኒቲ ፓርክ ቴንኪው እሱን ለማለት ፈልጌ ነው። እንደዚህ አሁን ለምሳሌ እየሰራናቸው የአድዋ ሙዚየም በጣም አመሰግናለሁ። አድዋ አሁን አድዋን የመሰለው አሁን ነው። ጠቅላይ ሚኒስትሩ እኮ የሰላም ሎሬት ናቸው አይደለም እንዴ?
እኮ ትልቅ ለኢትዮጵያ እኮ ትልቅ እሴትን የሚያመጣ ነገር ነው። የአድዋ ሙዚየም በመገንባቱ ብቻ ራሱን የቻለ የሚያሸልማቸው ነገር ይኖር ነበር፣ ድርጅቶች ቢኖሩ ኖሮ ማለት ነው። ይሄ አመቱ በቆሶ አመቱ ምናምን እንደሚባለው ምክንያቱም አድዋ ምንድን ነው የሚያሳይ የደቡብ ጀግኖች፣ የሰሜን ጀግኖች፣ የምስራቅ ጀግኖች፣ የምዕራብ ጀግኖች መግቢያ በሚል ውስጥ ላይ ደግሞ ምግብ ያበስሉ ከነበሩት እንስቶች ጀምሮ የብረት ስራዎችን የሚሰሩ ነበሩ። አንጥረኞቹ ሲጠቀሙበት የነበረው ማንኪያ ጀምሮ ሙዚቀኞቹ ያዝማሪ የሚባሉት የሚቀሰቅሱት ሰራዊቱን ሁሉም የነበሩበትን በልኩ የተቀመጠ ኢትዮጵያ ማለት ነው። አንድነት የጋራ ሀውልታችን አሁን ከዚህ ከኤርትራ ጋር ተያይዞ ኢትዮጵያ ቅድም አንተም ብለዋል በሰላማዊ በህጋዊ በታሪካዊ መንገድ ነው። ይሄንን ሌላ ደግሞ በሰዋዊ ኢትዮጵያ ውስጥ 130 ሚሊዮን ህዝብ አለ። ይሄ ህዝብ ምናልባት ከጥቂት ዓመት በኋላ 150 ሚሊዮን ይሆናል። ይሄ እንትኑን ስታየው በርዝ ዴቱን ስታየው በ2050 እስከ 200 ሚሊዮን ይደርሳል የሚል እንደዚህ አይነት ዳታዎች አሉ። ያው እና ይሄ ህዝብ እንዲታፍኖ ተከቦ ሊቀር አይገባም። ይሄንን ኢትዮጵያኖች ብቻ አይደለም ደግሞ የሚገርመው የሚሉት የኢትዮጵያ ወዳጅ የሆኑም ያልሆኑም ሀገሮች እስካሁን በኢትዮጵያ የቀይ ባህር አክሰስ ላይ በሚነሳው ጥያቄ ላይ አንድም የተቃወመ አገር አንድም የተቃወመ ሰው የለም በዓለም ላይ። ባይዘው እኮ እየገፉ ነው። እንደውም ለሚዲያ ስለማይሆን በሙያ አጋጣሚ የምናገኛቸው ነገሮች ሁሉ መቼስ ማታወጣቸው ነገሮች አሉ። እኛም እንጂ እኮ ለምን ተሽገፋ አታደርጉትም ይባላል እኮ ባስ በኩል ብለን እኔ መረጃው አለ ከኮንግረስ አካባቢ ምናምን ብዙ መረጃዎች አሉና ትንሽ ገፋ አድርጉት ነው። ለምሳሌ እኮ ኤርትራ የሃኒሽ ደሴትን ይዛ ነበር የወቅት ላይ ያዘች ወደ ዓለም አቀፍ ፍርድ ቤት እንደተሄደው ከዛ አልተወሰነላትም። በርግጥ ይገባኛል ብላ ስላሰበች ሊገባት የሚችል ይሆናል። እኛ በዛ መንገድም አይደለም የፈለግነው። ስለዚህ መዝገቡን አቧራውን አራክፈን መዝገቡን ገለጥ አድርገን ታሪካዊ ሰነዶቻችን አቅርበን በስተት ነው። ይሄ መንግስት ያልሆነ ህገ መንግስት ያልሆነ መንግስት የኪስ አውላቂዎች ስብስብ ነው አልፈልግም ብሎ እንደ ከረሜላ ያወረወራት ብለን ማንሳት የማንችልበት ነገር የለም። ነገር ግን ይሄም ቢሆን በመንግስት በኩል እንደዛ አይነት አቅጣጫ አልሰማንም፣ አላየንም። የባህር በር አካል እንሆናለን ብለዋል ክቡር ፊልድ ማርሻሉም ክቡር ጠቅላይ ሚኒስትሩ እንደዛ አይነት ነገር አለ። ይሄ ያካሄዳለ በጣም ትክክል ነው። ኢትዮጵያ ህዝብም ከዚህ ነገር ጎኑ ነው ያለው። አንዳንድ በተለይ ከዚህ ከአማራው ጽንፈኛ ኃይል ፋኖና እሱ ጋር የተያዙ ዲያስፖራዎች ወይም የሚሉት አንድም የዚህ ነገር ለዘመናት አንዳንዶቹ እራሳቸው ሲያነሱ የነበሩት አሁን አንዳንድ ሰው ስም ማንሳት እንደነ አንዳርጋቸው ጽጌ እንደነ ልደቱ አያለው የራሳቸው ጥያቄ ነው። አሁን ግን ጥያቄው ትክክል ነው ይላሉ። ጥያቄው ትክክል ነው፣ ግን ብልጽግና ፓርቲና ጠቅላይ ሚኒስትር አብይ አህመድ መጠየቃቸው ትክክል አይደለም። ጥያቄው ትክክል ነው ይላሉ፣ ግን ለምን ጠቅላይ ሚኒስትር አብይ አህመድ ጠየቀ? ወይም ደግሞ ለምን ብልጽግና ፓርቲ የሚመራው መንግስት ጠየቀ? ኦኬ። አንዳንዶቹ ደግሞ ምን ይላሉ? ጥያቄው ትክክል ነው፣ ግን ጊዜው ይሄ አይደለም ይላሉ። በነገራችን ላይ ትክክለኛ ጥያቄ ሁሉም ጊዜው ነው። የምታሳድረው ነገር አይደለም፣ ቢኮዝ ትክክለኛ ጥያቄ ነው። እና እኔ እዚህ ላይ ኮንሰርን የማደርገው ምንድነው የኤርትራ ህዝብ መጥፎ ህዝብ አይደለም አይመስለኝም። ኢቭን የኤርትራ መንግስት ውስጥ ብዙ ጥሩ ሰዎች አሉ ለኢትዮጵያ ወገንተኝነት ያላቸው። አንዳንዴ ደግሞ ይናገራሉ እንትን የሚሉት ነገር አለ። መደረግ የነበረበት ምንድነው ከኢትዮጵያ ወገን ከኤርትራ ወገን አሁን ፕሮፓጋንዲስቶቹ ሚዲያዎቹ ማድረግ የነበረባቸው በሁለቱም ወገን ያለው አካል በሰላማዊና ሁለቱንም ህዝብ ተጠቃሚ በሚያደርግ ብዙ እድል ነው። እንግዲህ አየር መንገድ በዓለም ላይ ሁሉ ጊዜ ተሸላሚ አየር መንገድ ላይ እናካፍላችሁ የተወሰነ ከህዳሴ ግድብ የሚመነጨው ኤሌክትሪክ ላይ የተወሰነ የላቸው መብራት የላቸው። ለእርሻ የሚሆን መሬት ብዙ እድል ተሰጥቷልና በዛ ወገን ያሉትም ሰዎች ይሄንን እንደ ፖዚቲቭ ወስደው ግፊት ቢያደርጉ በዚህም እንደዛው ቢሆንና ሁሉም የሰላም አማራጭ በጠረጴዛ ዙሪያ ተቀምጦ እኮ ቢወያዩ እነኚህ ሰዎች ከማይስማሙባቸው የሚስማሙባቸው ነገር ይበልጣል። ግልጽ በግልጽ አሁን ጠቅላይ ሚኒስትር አብይና ወይም የብልጽግና ፓርቲ ሰዎችና የዛ ትግደፍ ነው ሰዎች ቁጭ ብለው የግደፍ ቢወያዩ 100 ነጥብ ቢያስቀምጡ በ98ቱ እንደዚህ በ99 ይስማማሉ።
ይሄ አማራጭ እያለ ወደዚህ ሰው መግፋት ሲቻል ሁልጊዜ ወደ ጦርነት የመግባት አባዜ አለ። ይሄ አይ ቲንክ የሚያስብ ሰው እንትን ሊያደርግበት ይገባል። ይሄንን ትተን እዚህ ላይ እናቁምና የትግራይ የፌዴራል መንግስቱ ጌታቸው ረዳ የክልሉ ጊዜያዊ ፕሬዝዳንት ጥሪ አድርጎ ነበር የፌዴራል መንግስቱ እንዲገባ። ምን ማለት ነው? ማለት ስልታዊ በሆነ መንገድ በቀጥታ ጥሪ አንዳንድ ጊዜ ስልታዊ ይመስላል የግጭቶቹን ሁኔታ ስንመለከት። ይሄ ወደ በኋላ ደግሞ እንግዲህ ህይወት ዋጋ ሁሉ የማስከፈል ሁኔታው የታዩ በአጠቃላይ ብዙ ጊዜ እንደሚነሳው እንግዲህ ከቲፒኤልኤፍ ጋር በተያያዘ ከችግር ጋር ብቻ የሚነሳ ስህተቶችን የሚደጋግም ከታሪክ የማይማር እና ይህን ነገር ደግሞ በመደጋገም ጦሱን ወደ ሌሎች ለማስተላለፍ ጥረት የሚያደርግ ድርጅት መሆኑን በጣም በተደጋጋሚ ስላሳየ በአንድ ባብ ሁለት ጊዜ መነደፍ የለባትም ኢትዮጵያ ማለት አጠቃላይ። ስለዚህ መሆን ያለበትን ነገር ማድረግ በስልት ማለት ነው። ለችግሮች ሁሉ ለህመም ሁሉ ፌጦ መድኃኒት ነው እንደሚባለው ሳይሆን ለእያንዳንዱ በልኩ እና በአግባቡ ነው መደረግ መቻል ያለበት። አሁን እየሆነ ያለው ነገር ጥሩ ነው። መቼስ እስኪናያቸው እየሆኑ ያሉትን ነገሮች አንደኛ ይሄ ቡድን ያደረገው ምንድን ነው? እሱ ትልቁ አደገኛ ነገር ከሻዕቢያ አንድ ክንፍ ጋር ተገናኝቶ በጣም ከባድ ነገር ማድረግ ጀመረ። ለኢትዮጵያ ስጋት ከሆኑ ቡድኖች ጋር ማለት ነው። ይሄ ስጋት ቡድን አንዴ ግብጽ የሚሄድ አንዴ ወደ ሳውዲ ይሄዳል፣ አንዴ ወደ ኳታር ይሄዳል፣ አንዴ ወደ ምን ይሄዳል፣ አንዴ ከሶማሊያ ጋር ችግር አለብን ሲባል ሶማሊያ ይሄዳል። ሁሉም ቦታዎች ላይ ይሄዳል። ምንም እንኳ ተቀባይነቱ በጣም ዝቅ ያለ ቢሆንም ማለት ነው። ምክንያቱም ያለው እንትን ይታወቃል እዛ አካባቢ እና አንዱ አደገኛ ነገር ከሻዕቢያ ጋር እያደረገ ያለው መሞዳሞድ ነው። እንግዲህ ቢሮ መስበሩ፣ ማህተም መቀማቱ፣ ይሄ ሰፈር ጎረምሳ አይነት አሰራር በራሱ አውድ ይታያል። አንዳንዴ ህዝቡም የራሱን ምላሽ ይስጥበት ብለህ እንድትን የሚያደርጉ ነገሮችንም ነው የምትመለከተው። ሌላው ምናልባት አቶ ጌታቸው መጥተው የሰጡት መግለጫ አለ። እንዳልኩት እኔ ፌዴራል መንግስት ይግባ ጣልቃ ይግባ አይደለም ያልኩት፣ ግን መደረግ ያለበትን አይነት ነገር በጣም በስልት የተሞሉ ሁኔታዎች እዛ ያሉ ሁኔታዎች በሙሉ ፌዴራል መንግስቱ እንዲገባ የሚያስገድዱ ናቸው። የሚከለክለው ነገር የለም። ይሄ ልክ አሁን ሁለቱም የጌታቸው ግሩፕም የደብረጽዮን ግሩፕም በየጊዜው ይመጡና ጠቅላይ ሚኒስትሩን ያወሩታል። ለየብቻም መጥተው ጠቅላይ ሚኒስትሩን ያወሩታል። አንድ ላይም እነሱን አግኝተው ጠቅላይ ሚኒስትሩ አውርቷቸዋል። ጀነራሎቹም ይመጡና የፌዴራል የመከላከያ ኃላፊዎች ጋር ይወያያሉ። በአንድም በሌላም መንገድ ከፌዴራል መንግስቱ ጋር ግንኙነት አላቸው። ባጀት ይመደብላቸዋል። ከዚህ ተጣልተዋል። የኔ ሀሳብ እዚህ ጋር ምንድነው? ይሄ ሁሉ ባጀት ይመደብላቸዋል። የትግራይ ጤና ቢሮ ፌዴራል ጤና ቢሮ ጋር ይሰራል። ያለ ፌዴራል መንግስት ድጋፍና ግንኙነት መንቀሳቀስ አይችሉም። የፌዴራል መንግስቱ ለትግራይ ጋር ከጌታቸው ጋር ግንኙነት ሲያደርግ፣ ከደብረጽዮን ጋር ግንኙነት ሲያደርግ፣ ከታደሰ ወረደ ጋር ግንኙነት ሲያደርግ ጌታቸው ስለሆነ ደብረጽዮን ወይም ታደሰ ወረደ ስለሆኑ ሳይሆን የትግራይ ህዝብ ኢትዮጵያ ጋር ስለሆነ። ነገር ግን በሚሄዱበት ቦታ በሙሉ እኛ ከፌዴራል መንግስቱ ጋር ግንኙነት የለንም ብሎ ይክዳሉ። ዋይ ለምንድነው የሚክዱት? የፌዴራል መንግስቱ ወንጀለኛ ነው። ከነሱ በላይ ነው ለኢትዮጵያ መንግስት የሚያስበው። ያየ ነው። ጎተተው ጦርነት ሊያስገቡን ነበረ ከአንድ ሳምንት በፊት። በቁርጠኝነት ለጦርነት ቅድሚያ እንደማይሰጥ በግልጽ ለኢትዮጵያ ህዝብም ለዓለም ህዝብም አሳይቷል። ባለፈው ሳምንት ይሄ መንግስት ባደረገው ነገር ያለ መንግስት መኖር አይችልም። ከመንግስት ጋር መስራታቸውን ደግሞ ይክዳሉ። እና እንደዚህ አይነት ነገር አለው። ብሼትን ምን ትላለህ? በጣም ይሄ ነው በጣም የሚገርመው። አንደኛ ነገር የሚያስመስሉባቸው ስም ነገር ተመልክተው ከሆነ አሁን እኮ አቶ ጌታቸውና ዶክተር ደብረጽዮንን እንመለከት። ተጋጩ የሚለው ነገር ዛሬ አይደለም የሰማ ነው። ከዛ በኋላ ህወሓትን የሚያስንቁ የሃይማኖት አባቶቻችን ናቸው የሚሏቸው ደግሞ አስታረቋቸው ሲባል እንሰማለን። በአንድ በኩል ኢትዮጵያን የሚረግሙ የሃይማኖት አባቶች ናቸው እዛ ያሉት አንዳንዶቹ ጳጳሳት የተባሉት ማለት ነው። የመንደር ጵጵስና የተሿሿሙ ሰዎች ማለት ነው። ያንን ያደርጋሉ። አስታረቅናቸው ብሎ ደግሞ እየሳቁ ደግሞ አየን ጌታቸውንና ደብረጽዮንን ተመለከትን። እነዛው ሰዎች የሚመክሯቸው ሁሉ ይመስለኛል እንግዲህ የተጣላቸው አስመስሉና
ጫና ፈጥራችሁ ምናምን ብላችሁ ትኩረት ሳቡም ይመስላል። ምክንያቱም የሃይማኖት አባቶች እኛ ያያለን አትጋጩም ብሎ እነሱ ካስታረቋቸው በኋላ አሁን ደግሞ ምን ተፈጥሮ ነው ተመልቶ እንደዚህ አይነት መግለጫ ዘኔክስት ደግሞ አቶ ጌታቸው ደግሞ ተመልሶ እዛው ቢሮ ደግሞ ሲገባ ምናምን ትመለከታለህና ትንሽ የተለመደ ነው እንደዚህ አይነት ነገር ተጠቀም። አሁን ይሄ ቅድም ያነሳነው ከኤርትራ ጋር ጦርነት ሊደረግ ነው የሚባለው አዋራ በዚህ መሀል ፌደራል መንግስቱ አጣብቂኝ ውስጥ ስለሚገባ አድቫንቴጅ እንጠቀም አይነት ነገር ነው። ትኩረት እንደው ይስባል የሚል አንደኛ ትኩረት ይስባል። ለነገሩ ከተገናኙ ሻዕቢያና ይሄ ደብረጽዮን ቡድን የሚገናኝ ከሆነ እውነት ለመነጋገር በወታደራዊ እይታ ነው ከተባለ አብረህ ጠርገዋል እንደውም ይመቸናል። ግን እንዲህ አይነት ጨዋታ ውስጥ የሚገባል ማለት አይደለም። ያ ትክክል ነው ያልከው። የሻዕቢያ አሁን የህወሓት ፋኖና ሸኔን ጨምሮ ምክንያቱም እውነት እነሱ ጋር የለችም። አሁን ጊዜ ተደራጅቶ አንድ ላይ ሆነው ቢመጡ የሚጠረጉ ናቸው። የኢትዮጵያ ህዝብ ያለው ልዩነት ቁጭ አድርጎ ነው የሚዘምትባቸው። የሻዕቢያ እንቅስቃሴ ከዛ ጋር ያላቸው ገመድ በጥሰው በኢትዮጵያ ውስጥ ባለ ችግር ላይ እኔ አሁን ስናይ የነበረው ነገር ምንድን ነው? አሁን ባለፈው ሳምንት የሀገራዊ ምክክር ኮሚሽን ሰዎችና የአማራ ክልል አስተዳደር ለፋኖ ለሚባሉት ጥሪ አቅርበው ነበር። እምቢ ነው ያሉት። ምክንያቱም ብሎ እነሱ ያስቀመጡት መንግስት ተዳክሟልና ለዛ ነው የምንለው። እንደዚህ አይነት አባዚዎች ድሮም ነበር። ያኔ በወያኔ ወያኔዎች እንደዛ ሲሉ ነበር። ከማን ጋር እንደራደራለን ነጌታቸው አሁን እንደው አንዳንድ ነገርን ዝም ብለህ ታልፋለህ እንጂ ሲናገር የነበራቸው ነገሮች ፖለቲካ አቂም የለውም። ካሸነፍኩ በኋላ ምንም ተበቀለው ነገር የለም። ታስተምርና ወደ መስመር ታመጣዋለህ እንጂ አንዳንድ የሚባሉ ነገሮች በአርት አድርጎ ማቅረብ ይቻላል። አሁን ጠቅላይ ሚኒስትሩ ኤርዶጋን አያድነው ፑቲን አያድነው ምናምን ሲል ነበር። አሁን ጌታቸው ረዳ ማን ነው የሚያድነው? ኢሳያስ አያድነው፣ ደብረጽዮን አያድነው። የት ነው የመጣው? እና እንደዚህ አይነት ነገሮች አሉ። ይሄ ሁሉ የሚሆነው ለመሰለ ከመነሻው ግፍ ያለበት ነገር ስለሆነ ይህንን ነው የምለው። በጣም አመሰግናለሁ። አንድ ሁለት ነገሮች እንድንመርቅበትና የዛሬውን ጉዳይ እንጨርሳለን። እንደው ዛሬ ስለሆነ ያነሳ ነው ብዬ ነው። በተለይ ሁለቱ ነገሮች በጣም የሚያሳዝኑ ስለሆነ አንደኛ ተመላሽ መልሶ ማቋቋም በተመለከተ እንዳይመለሱ ፈልገን የተባለው ነገር በጣም የሚያሳዝን ነው። ይሄ ለታሪክ እንዲቀመጥ ብዬ ነው በዚህ አጋጣሚ ፕራይም ሚዲያ ላይም እናንሳው በሚል ነው። አቶ ጌታቸው ያነሳው ነው። መልሶ ማቋቋም ይቻል ነበር። ነገር ግን መልሰን የምናቋቁማቸው ከሆነ ወደ ቦታቸው የሚመለስ ከሆነ በፌደራል መንግስት በኩል ፈቃደኝነቱም ዝግጁነቱም ነበረ። ነገር ግን አጀንዳ እናጣለን ብለን ነው የፈረድንበት አለ በትግራይ በተፈናቀሉት ላይ። ይሄ እጅግ የሚያሳዝን የሚያሳፍር ታሪክም ህዝብ የሚፈርደው ነገር ነው። ሁለተኛው ከዲዲአር ጋር በተያያዘ ዲዲአር ለህዝቡ ነው ለሰራዊቱ ነው ለዛ በእነሱ ጥጋብ በቲፒኤልኤፍ ጥጋብ መከላከያ ሰራዊት ሰሜን መጥቶ የተፈጠረ ጦስ የወረወርኩት አንካሴ ተመልሶ ለራሴ እንደሚባለው ነው የነሱ ልጆች ያለቁት። ሌላ ኢትዮጵያ ክፍል በውጪ ተወሮ ወይ ምናምን ተብሎ የተደረገ ነገር አይደለም። በጦሰኝነታቸው ነው። ነገር ግን አሁን ከፕሪቶሪያው በኋላ የዲዲአር ጉዳይ በመንግስት በኩል በጣም ጥረት ሲደረግ ነበር። ላለፉት 8 እና 9 ወራት ያንን ስናደናቀፍ ቆይተናል አለ። የሚገርም ነው። ለ9 ወራት ዲዲአር ማደናቀፍ ማለት በሺዎች የሚቆጠር ሰራዊት ተይዞ ይሄን በጣም በታሪክ ፊት መቀመጥ መቻል ያለበት ነውና በጣም ሌሎች በጣም ብዙ ነገሮች አሉ። ይሄ እንደ ተራ አክቲቪስትነት ስራ ነው እየሰሩ ያሉት ታዋቂ ተቆጣ የወንብድና ስራ ነው። አዎ በጎ ነገሮች ሲሰሩ በጎ ነገሮችን ማንሳት ያስወቅሳል ብሎ ሲል ተራ ይሄ ፌስቡከር ሆነዋል ማለት ነው። እነዚህ ነበሩ እንግዲህ ኢትዮጵያን ለ27 ዓመት ቀጥቀጠው የገዟት የሚለውንም ማስታወስ በጣም ይገርማል። በጣም አመሰግናለሁ ብሻት። የተከበራችሁ የፕራይም ሚዲያ አበይት ጉዳይ ተከታታዮች ለዛሬ የነበረን ቆይታ ይህን ይመስላል። በሌላ አርዕስት ደግሞ እንመለሳለን። መልካም ቆይታ።